እናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ምራ ግብራችን የጎንደርን ወቅታዊ ሁኔታ እንመለከታለን። እንደገና ደግሞ የውስጥ ነውጥ በአገዛዙ በሚል ርዕስ ጎንደር ስላለው ሁኔታና በአገዛዙ ዘንድም ደግሞ ስለተፈጠሩ አንዳንድ ጉዳዮች አንዳንድ ያገኘኋቸውን መረጃዎች አቀበላችኋለሁ። እንግዲህ የአማራ ክልል እየተደረገ ያለው ጦርነት 3 ዓመት ሊሆነው አሁን እንግዲህ ጥር የካቲት ነው ያለነው። ጥርን ጨርሰን የካቲት ገብተናል። ከዛ ከየካቲት በኋላ መጋቢት ነው። ከመጋቢት በኋላ ሚያዝያ 2 ወር ቀረው ማለት ነው። በይፋ የአብይ አህመድ መንግስት አማራውን ትጥቅ አስፈታለሁ ፋኖን እንደመሰሳለሁ ብሎ ጦርነት ከጀመረ እንግዲህ 3 ዓመት ሊሞላው 2 ወር ብቻ ነው የቀረው ማለት ነው። እና ይህንን በሚያደርጉበት ጊዜ ይህንን ጦርነት የጀምሩ ብዙዎቻችን ተው፣ የህዝብን ጥያቄ አክብሩ፣ ህዝብ የሚለውን ስሙ፣ የአማራ ልዩ ኃይልንም አትበትኑ፣ ህወሓት ትጥቅ ባልፈታችበት ሁኔታ ህዝቡን ትጥቅ ፍቱ ብሎ መንቀሳቀስ የህዝቡ ህልውና ላይ አደጋ መፍጠር ነው እና ህዝቡ ማይቀበላችሁም፣ ከህዝቡ ጋር ተጣላላችሁ፣ ተው ብለን ብዙዎቻችን ወደዛ እንዳይሞክሩ በጣም በተደጋጋሚ ስንጽፍ ስንሞግት ነበር። ይህን ጦርነት ከጀመራችሁም ደግሞ ይህን ጦርነት አታሸንፉም፣ ጭራሽ አታሸንፉም ብለን ስናስጠነቅቃቸው በማስረጃ ስናስጠነቅቃቸው ነበር። አዎ መንግስት የ120 ሚሊዮን ህዝብን የሚገዛ መንግስት ነው። ትልቅ ሰራዊት አለው፣ ትጥቅ አለው፣ መሳሪያ አለው፣ ድሮኖች አሉት፣ የጦር ጀቶች ሚጎች አሉት፣ ሄሊኮፕተሮች አሉት። የሎጂስቲክ ችግር የለበትም፣ የስንቅ ችግር የለበትም፣ የገንዘብ ችግር የለበትም፣ የባጀት ችግር የለበትም፣ የኮሚኒኬሽን መሳሪያዎች ችግር የለበትም እና በሁሉ መስክ በምናይበት ጊዜ አዎ ጦርነት የማድረግ አቅም ሊኖረው ይችላል። በአንጻሩ ደግሞ የፋኖች ሎጂስቲክ ማቅረብ አይችሉም፣ የሚደግፋቸው ህዝብ የለም፣ ከጎናቸው የሚቆም ህዝብ የለም በሚል በቀላሉ የአማራውን ማህበረሰብ ሰብራለሁ በሚል እንግዲህ በቃ ነገሮችን ከሁሉም አቅጣጫ ከግንዛቤ ውስጥ ካለመክተት ነው እንግዲህ እነዚህ ሰዎች ይህንን ጦርነት የጀመሩት። ይህን ጦርነት እንዳይጀምሩ ብዙዎቻችን እንዳልኳቸው ስንማጸን ግን እነሱ ጀመሩት እና ይኸው 3 ዓመት ሆነው። በዚህ በ3 ዓመት ጊዜ ውስጥ በየቦታው ነው ህዝብ ያመፀባቸው። በሁሉም በተለያዩ ቦታዎች ነው ህዝብ ያመፀባቸው። ህዝብ እምቢኝ ያለው ብልጽግና ይወደም በሚል ህዝብ በሁሉም በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በሁሉም አካባቢዎች ህዝብ እምቢኝ ብሎ ተነሳ እና የተበታተነ ኃይል ነው የነበረው። ይሄ የተበታተለ ኃይል ከጋንታ ወደ ሻለቃ፣ ከሻለቃ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ከክፍለ ጦር ወደ ኮር፣ ከኮር ወደ እዝ እያለ አሁን አንድ የአማራ ፋኖ ብሔራዊ ንቅናቄ የሚባል አንድ ድርጅት ነው ያለው እና ፋኖ በአንድ ድርጅት ውስጥ ተሰባስቧል ማለት ነው። እንግዲህ ያለው ሁኔታ ይሄ ነው። ይጠፋሉ ተብለው የተጠበቁ ፋኖች እንኳን ሊጠፉ እንደውም የበለጠ ተደራጅተው ፎርሚደብል የሆነ ሚሊተሪ ፎርስ እየፈጠሩ ነው ያሉት። በጎጃም 5 ኮሮች አሉ። በጎጃም የቴዎድሮስ ዕዝ የሚባል አለ። በቴዎድሮስ ውስጥ 5 ኮሮች አሉ። በኮሮች ውስጥ ክፍለ ጦሮች አሉ። በክፍለ ጦሮች ውስጥ ብርጌድ አሉ። በጎንደር 8 ኮሮች አሉ። 8 ኮሮች በጎንደር ትልቅ ግዙፍ ኃይል ነው ያለው። በወሎ 6 ኮሮች አሉ። 6 ኮሮች። በሸዋ ደግሞ 4 ኮሮች አሉ። በአጠቃላይ የወሎና የሸዋን ስንወስድ 10 ኮር ሆነ። የጎጃምን ስንጨምር 15 ሆነ። የጎንደርን ደግሞ 8ቱን ስንጨምር 23 ኮሮች በአማራ ፋኖ ብሔራዊ ንቅናቄ ስር በአንድ ላይ የተጠራነፈ ነው እና የዛ ኮር መሪ ደግሞ ማን ነው? የጀነራል ተፈራ ማሞ የሚመሩት ነው። ወደዚህ ደረጃ ደርሷል። እንግዲህ በ3 ወር ውስጥ እናጠፋዋለን ብለው የተናየተኑ ሰዎች በዚህ ደረጃ ውስጥ ደርሷል እና ይሄ በ3 ወር ጦርነት ይደረግ በነበረበት ጊዜ ያው ፋኖች ውስጥም ድክመት አለ። አንድ ባለመሆናቸው የአንድነቱን ሂደት ቶሎ ባለመሳለጣቸው ስንጥቅ በመካከላቸው ገብቶ አገዛዙም ሰርጎ ገቦችን በማስገባት እንደገና ደግሞ በጣም የሚገርመው ነገር ፋኖን ከህወሓቶች ጋራ
በማገናኘት ፋኖች ህወሓቶች ናቸው፣ ለህወሓቶች ነው የሚሰሩት፣ ፋኖች የህወሓቶችና የሻዕቢያ አሽከሮች ናቸው የሚል የውሸት ፕሮፓጋንዳ በመንዛት የብዙ ሰዎችን አይምሮም ደግሞ የለወጡበት ሁኔታ አለ። በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ግልጽ የሆነ ለብዙ ጊዜ ዝምታን መርጦ ነው የተቀመጠው። የአማራ ፋኖ ብሔራዊ ንቅናቄ ከህወሓት ጋር ባለው ጉዳይ ከኦነግ ጋር ባለው ጉዳይ አቋሙን በግልጽ ማስቀመጥና ማስረዳት ሲችል ያንን ባለማድረጉ የአማራ ፋኖ ብሔራዊ ንቅናቄ በብዙ ጊዜ ዝምታን በመምረጡ ከዛ በፊትም ደግሞ የአማራ ፋኖ ብሔራዊ ኃይሎች ዝምታን በመምረጣቸው ይሄ በኦሮሞ ብልጽግናዎች የሚወራ ወሬ በሙሉ እንደ እውነት እየተቆጠረ የብዙ ሰዎችን አይምሮ ያቆሸሸበት ሁኔታ ነው ያለው እና አሁንም የአማራ ፋኖ ብሔራዊ ንቅናቄ በውጊያ መዋጋት ብቻ አይደለም፣ የፖለቲካ ምላሽ መስጠት ያስፈልጋል። የፖለቲካ ውጊያም ያስፈልጋል። በአውደ ውጊያ በጦር ሜዳ ብቻ መዋጋት ሳይሆን በፖለቲካ መዋጋት ያስፈልጋል። በአማራ ፋኖ ብሔራዊ ንቅናቄ ላይ ውሸት ሲነገር ያ ውሸት መሆኑን የአማራ ፋኖ ብሔራዊ ንቅናቄ አመራር አባላት፣ የፖለቲካ ዘርፍ ኃላፊዎች፣ ሌሎቹም እስፈታዊ የሆነ መልስ መስጠት ነው ያለባቸው። የሚነገረው ነገር በሙሉ ውሸት እንደሆነ፣ ፋኖ ከህወሓት ጋር ምንም ግንኙነት እንደሌለው፣ ከህወሓት ጋር ምንም የሚያዛምደው ነገር እንደሌለ በግልጽ መናገር ነው ያለባቸው። ለምን ውሸት በዚህ በኩል በተነገረ ቁጥር ለዚህ ለውሸት ምላሽ ባልተሰጠ መጠን ያ ውሸት እንደ እውነት እየተቆጠረ ብዙ ሰዎች ወደዛ ያንን ውሸት ወደ ማመን ሊደርሱ ይችላሉ እና ይሄንን የፖለቲካ ስራውን የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ መስራት አለበት የሚል እምነት ነው ያለኝ። የፋኖነት ውጊያ ብቻ አይደለም፣ ፖለቲካም ያስፈልጋል፣ የፖለቲካ ስራም ያስፈልጋል። በፖለቲካ ህዝቡን ማንቃት ያስፈልጋል፣ በፖለቲካ ህዝቡን ማስተማር ያስፈልጋል እና በዚህ ጉዳይ ላይ በተቀናጀ መልኩ አገዛዙ ፋኖን ከህወሓት ጋር ለማዛመድ እያደረገ ያለውን ነገር በፖለቲካ በፕሮፓጋንዳ በህዝብ ግንኙነት መመከት ያስፈልጋል። በዚህ ጉዳይ ላይ ትልቅ የህዝብ ግንኙነት ስራ መስራት ያስፈልጋል የሚል እምነት ነው ያለኝ። ለምን የህዝብ ግንኙነት የፕሮፓጋንዳ ትግል ራሱን የቻለ ትልቅ ትግል ነው፣ ኢግኖር ሊደረግ የሚገባው ነገር አለ። ይህም ብዬ ወደ ጎንደር ስላለው ነገር ልምጣ። አድማጮቻችን፣ ተመልካቾቻችን እንግዲህ የጎንደር ወቅታዊ ሁኔታ እዚህ ጋር እንደምታዩት በካርታ ነው። አንዳንዶች ካርታ ለምን ታወጣለህ? እንዴት ካርታ ለምን ታወጣለህ ይላሉ። ካርታ በንግግር እዚህ ቦታ ይሄ ከተማ ያ ከተማ እዚህ ከተማ ያ ከተማ ብሎ መናገር ሴንስ አይሰጥ። በስዕል በሚሆንበት ጊዜ በካርታ በሚሆንበት ጊዜ ሰው ያለውን ሁኔታ በደንብ ይረዳል። አሁን ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ በጎንደር በርካታ ከተሞችን በተለይ በደቡብ ጎንደር በርካታ ከተሞችን በሚቆጣጠርበት ጊዜ ስሞች ዝም ብሎ ቢዘረዘሩ ግን በካርታ በሚቀመጥበት ጊዜ ግን አሁን ተመልከቱት እዚህ ጋር ይሄ በቀይ ያከበብኩት ነገር በቀይ ያለው እንግዲህ የደቡብ ጎንደር ዞን እና በደቡብ ጎንደር ዞን በአረንጓዴ ያደረኩት በፋኖ ቁጥጥር ስር ያሉ ከተሞች ናቸው። እነዚህ በፋኖ ቁጥጥር ብዛታቸውን ተመልከቱ። እንግዲህ ካርታውን በማየት አይዲያ ይኖረናል ማለት ነው። እና ካርታው ማለት ማንም ሰው በስልኩ ላይ ጉግል አድርጎ ስማዳ የት እንዳለ ገላውዲዮስ የት እንዳለ ጉግል አድርጎ የሚያየው ነገር የፐብሊክ ዶሜን ነው እና ለማንም ግልጽ የሆነ ፐብሊክ ዶሜን የሆነ ማስረጃ ሰጠህ ጠቆምክ ምናምን የምትሉ ሰዎች ነገሮችን እንደው በ21ኛው ክፍለ ዘመን የምትኖሩ ሰዎች መሆናችሁን አትዘሙ። ማፕ ካርታ ጉግል ስትሪት ጉግል ማፕ ማንም የሚያውቀው ነው። አገዛዙ ይሄንን በደንብ ጠንቅቆ የሚያውቀው አገዛዙ በእነዚህ ቦታዎች በፋኖ አከርካሪው ተመቶ ለቆ የወጣባቸው ቦታዎች ናቸው። እነዚህ ቦታዎች ፋኖች ገብተው ይሄን አደረጉ ፋኖች ያዙ ተብሎ እነሱ ራሳቸው ያወጡትን ዜና በካርታ አስደግፎ ይሄ ቦታ ነው ብሎ ህዝብ ግንዛቤ እንዲኖረው ማድረግ ማለት መረጃ መስጠት ማለት አይደለም። መረጃ ሰጠህ ምናምን የምትሉ ሰዎች እንደዚህ አይነት አስተያየት የምትሰጡ ሰዎች ትንሽ ነገሮችን ከሁሉም አቅጣጫ ብትመለከቱ ጥሩ ነው። ኦልሬዲ ፋኖቹ ይፋ ያወጡትን ከተሞቹን እነዚህ ከተሞች ብሎ ዜና የወጣውን የፋኖ ቃል አቀባዮች ያወጡትን ነገር ወተንኛ በካርታ ላይ አስደግፈን መናገራችን ለምን በተለይ አንዳንድ ጋዜጠኞች ራሳቸው ሳይቀሩ ካርታ በመውጣቱ መረጃ ላገዛዙ እንደማቀበል አድርጎ የሚያስቡ ሰዎች በጣም እኮ ይገርመኛል። አንደኛውን ታዲያ ለምን ዝም ብለን ቁጭ አንልም? እንግዲያው ፋኖቹ ምንም ነገር እንዳንናገር የሚፈለግ ከሆነ በቃ ዝም እንበል። ለምን ለምን አይባልም ታዲያ?
እዚህ ፋኖቹ ራሳቸው እነዚህ ቦታ በዚህ አቅጣጫ በዚህ መንገድ በዚህና ይሄን መንገድ የሚያገናኙ እነዚህ ቦታዎች ቁልፍ ቦታዎች ተያዙ ተቆጣጠርን ብሎ ዜና በሚሰሩበት ጊዜ ለህዝብ እንድናሳውቅላቸው የሚናገሩበት ጊዜ ያንን ወተን ለህዝብ በምናሳውቅበት ጊዜ ይሄ መረጃ መስጠት ነው ምናምን ማለት ነው ወይስ የፋኖችን ስራ እንዳናወራ ስለምትፈልጉ? እና ይሄ የምናቀርበው ሪፖርታጅ በዚህ አጋጣሚ አንድም ይሄንን ፕሮግራም ፋኖችም ይከታተሉታል፣ ይሄንን ፕሮግራም የሀገር ቤት ያሉ ሰዎች ሁሉ ይከታተሉታል። አንድ የፋኖ አመራር አባልም ሆነ ማንኛውም ሰው በዚህ ጉዳይ ላይ ይሄ ነገር ለኛ አይጠቅምም፣ በርካታ ነገሮች መውጣታቸው ለኛ አይጠቅምም የሚል አስተያየት የሚሰጠኝ የፋኖ አመራር ካለ ምናልባት እነሱ ስለጠየቁ ኮንሲደር ላደርግ ይችላል። ከዛ በተረፈ ግን እንዲህ አይነት ጥያቄ ካርታ አታሳይ የምትሉ ወገኖች ይሄንን አስተያየታችሁን ከአክብሮት ጋር እንደማልቀበል በዚህ አጋጣሚ ለመግለጽ እወዳለሁ። ይሄን ብዬ ወደ ጎንደር ልምጣ። ጎንደር እንግዲህ ያለው ሁኔታ ይሄ ነው። እዚህ ጋር እንግዲህ አድማጮቻችን፣ ተመልካቾቻችን አፋብኃን በጎንደር በከፈተው እንግዲህ መጀመሪያ አገዛዙ የተወሰኑ የመከላከያ ሰራዊት አባላትን ከደቡብ ጎንደር አንዳንድ አካባቢዎች አነሳ እና ያንን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በጎንደር በከፈተው ዘመቻ ከመልክዓ ምድር አንጻር ጥሩ ምስር እንዲኖራችሁ ነው እንግዲህ ይሄንን ካርታ ያሳየዋችሁ። እና እስቲ ወደ ደቡብ ጎንደር ዞን ልምጣላችሁ። አንዱ በጎንደር ብዙ ዞኖች አሉ። አንዱ የደቡብ ጎንደር ዞን ነው እና በደቡብ ጎንደር ዞን በዛ ዞን የሚገኙ ደብረታቦር ከተማን ራሱ እንደ አንድ ዞን ቆጥረን በዛ ዞን የሚገኙ 13 ወረዳዎች በፋኖ ቁጥጥር ስር ሙሉ ለሙሉ ወይም ደግሞ በከፊል ይገኛሉ። ሁሉም ወረዳዎች ማለት ነው። ሁሉም ወረዳዎች ወይ የተወሰኑት ሙሉ ለሙሉ ፋኖ ቁጥጥር ስር ናቸው ወይንም ደግሞ በከፊል ይገኛሉ ማለት ነው። እና ለምሳሌ ሙሉ ለሙሉ በፋኖ ነፃ የወጡትን ወረዳዎች ብነግራችሁ እብናት ወረዳ፣ ስማዳ ወረዳ ዋና ከተማ ወገዳ፣ ምዕራብ እስቴ ወረዳ ዋና ከተማ እንዳቤት፣ ታች ጋይንት ዋና ከተማ አርብ ገበያ፣ ላይ ጋይንት ዋና ከተማ ንፋስ መውጫ፣ ሰጄ ሙጃ ዋና ከተማ ሙጃ እና ጉና በጌምድር ዋና ከተማ ክምር ድንጋይ ሙሉ ለሙሉ በፋኖች ነፃ ወጥተዋል። ከዋና ከተሞችም ጨምሮ ማለት ነው። ወረዳዎቹ እንደገና የወረዳ ዋና ከተሞች በሙሉ እንግዲህ በአረንጓዴ ያከበብኳቸው ነው የምነግራችሁ። በአረንጓዴ ያከበብኳቸው ለምሳሌ የተያዙ ከተሞች ናቸው እና ወረዳዎቹን ነው የምነግራችሁ። እንደገና በከፊልና በከፍተኛ ውጊያ ላይ ያሉ ደግሞ ወረዳዎች ደብረታቦር ከተማ የዞኑ ዋና ከተማ ስትሆን ፋኖች መሃል ከተማ ገብተዋል። አገዛዙ በከተማዋ ላይ የድሮን ጥቃት በመፈጸም የጦር ወንጀል እየፈጸመ ነው። ከ12 በላይ የድሮን ጥቃቶች በደብረታቦር ከተማ ላይ ተፈጽመዋል። በጣም ይገርማቸዋል። እስካሁን በተደረጉ ውጊያዎች ኢቭን ከወያኔም ጋር በተደረጉ ውጊያዎች አገዛዙ በዚህ ልክ በጥቂት ቀናት ውስጥ በሁለት ቀናት ውስጥ ይሄን ያህል ድሮን ያወረደበት ወታደራዊ ኦፕሬሽን ኖሮ አያውቅም። ከህወሓትም ጋር በተደረገ ጦርነት አሁን በቀደም እንኳን ወያኔዎቹ ጠለምት ገቡ ሲባል ሶስት ቦታ ነው ድሮን የተኮሰው አገዛዙ። 3 ቦታ ድሮን የተተኮሰው 3 ቦታ ነው። አሁን ግን ከ12 ጊዜ በላይ ደብረታቦር ከተማ ላይ ንጹሃን ዜጎች በብዛት በሚኖሩበት እጭቅ ብሎ ብዙ ሰው ባለበት ከተማ ላይ 12 ጊዜ በላይ የድሮን ጥቃቶች አገዛዙ ጀምሯል። እና ደብረታቦር ውስጥ አንዳንድ ቦታዎች መሃል ከተማም አንዳንድ ቦታዎች የአገዛዙ ታጣቂዎች ምሽግ ሰርተው እየተዋጉ ነው። ስለዚህ የተወሰኑ አካባቢዎች በፋኖ እጅ ናቸው፣ የተወሰኑ አካባቢዎች በአገዛዙ አድማ ብተናና ሚሊሻዎች ስር ናቸው እና በከተማዋ ውጊያ አለ። ግን ፋኖች ግን ገብተዋል። ያው ከዚህ በፊትም በፕሮግራማችን እንደሰራ ነው ደብረታቦር ከተማን ፋኖች ተቆጣጠሩ ብለን ዜና አልሰራንም። የሰራነው ዜና በደብረታቦር ከተማ ፋኖች ገቡ ብለን ነው ዜና የሰማነው እና ገብተው በጣም ግዙፍ ማረሚያ ቤት ነበር። ማረሚያ ቤት ገብተው እስረኞችን አስፈትተዋል። በርካታ ሚሊሻዎችን ማርከዋል። በርካታ መሳሪያዎችን ማርከዋል። በርካታ ራሽን ማርከዋል እና በጣም ትልቅ የሆነ ድልን በደብረታቦር ከተማ አስመዝግበዋል። አሁን ያለበት ሁኔታ
በከተማዋ ያው ውጊያ ነው ያለው እና ደብረታቦር ከተማ እንግዲህ ያለው ሁኔታ ይሆናል። ሆኖም ግን በደብረታቦር ዙሪያ ፋኖቹ ሙሉ ለሙሉ ፋኖች ነው የሚገኙት እና ይሄ ነው። ሌላው ፎገራ ወረዳ ወረታ ከተማ አለች። ወረታ ከተማም ፋኖች ከበዋታል። በብርቱካማ ነው ያደረጉት። እንግዲህ ጦርነት ያለባቸውን አካባቢዎች በብርቱካማ ያከበቧቸው ቦታዎች ናቸው። ፎገራ ማለት እዚህ ጋር እንደምታዩት እንደ ጋሸና ያለች መተላለፊያ ከተማ ናት እና እቺ ከተማ ከባህር ዳር ወደ ጎንደር በሚወስደው መንገድ ያለች፣ እንደገና ደግሞ ወደ ወልዲያ በሚወስደው መስመር ያለች፣ በቃ ወደ ምስራቅ ስንሄድ ደብረታቦር ወደ ወልዲያ እንሄዳለን። ወደ ሰሜን ስንሄድ በእንፍራዝ አድርገን ወደ ጎንደር እንሄዳለን። ወደ ታች ደግሞ ስንወርድ በሐሙሲት አድርገን ወደ ባህር ዳር እንሄዳለን። ስለዚህ 3 ትላልቅ ከተሞችን የምታገናኘናት ማለት ነው። ቁልፍ ቦታ ናት እና በወረታ አካባቢ እንደዚሁ ውጊያዎች እየተደረጉ ነው። ፋኖች ወረታ ዙሪያ ነው ያሉት። ከዛ ሊቦ ከምክም የሚባል ዞን አለ፣ አዲስ ዘመን ማለት ነው። ገጠራማ ቦታዎች በፋኖ ቁጥጥር ስር ናቸው፣ ሊቦ ከምክም ወረዳ። ነገር ግን አዲስ ዘመን ከተማ እስካሁን በብልጽግና ስር ነው ያለው። አዲስ ዘመን ከተማ የሊቦ ከምክም ዋና ከተማ አዲስ ዘመን ፋኖች ስለመግባታቸው እስካሁን የደረሰኝ መረጃ የለም። ነገር ግን ሌሎች ከተሞች ግን ፋኖች በዚህ በሊቦ ከምክም ገጠራማ ቦታዎች ፋኖች እንዳሉ ነው ማውቁ። ምሳሌ በሚካኤል ደብር ከተማ በሊቦ ከምክም ወረዳ ባለ በሚካኤል ደብር ከተማ ፋኖች ገብተዋል። እንግዲህ ያለውን ሁኔታ ነው የምነግራችሁ። ሌላ ደራ ወረዳ እንግዲህ ወደ ባህር ዳርን የሚያዋስን ወረዳ ነው። ሐሙሲት ዋና ከተማው ሐሙሲት ለባህር ዳር አጎራባች ስትሆን ሐሙሲት በፋኖች እጅ ናት። በከተማዋ እስከ ባህር ዳር ድረስ ያለውን 35 ኪሎ ሜትር ግን አገዛዙ ምሽግ ሰርቶበታል። ከደብረ ብርሃን ወደ ሰሜን 35 ኪሎ ሜትር ባለው ሁኔታ አገዛዙ ምሽግ ሰርቷል። ግን ያንን ምሽግ አልፎ ሐሙሲት በፋኖች ስር ናት ያለችው። ሐሙሲት ብቻ አይደለም አድማጮቻችን፣ ተመልካቾቻችን፣ በደራ ወረዳ ሐሙሲት ብቻ አይደለም። በደራ ወረዳ ምንድነው ገላውዲዮስ ከተማ ጀነራል ዋንታ ባተ የሞተበት በውጊያ ላይ የሞተበት ከተማ ነው። ጀነራል ገላውዲዮስ ወረዳ ገላውዲዮስ ከተማ፣ አርብ ገበያ ብዙ ነው ያለው። ሌላ አርብ ገበያ የታች ጋይንት ዋና ከተማ አለ። ይሄ ደራ ውስጥ ያለ አርብ ገበያ ነው። አርብ ገበያ እነዚህ ሁሉ በፋኖ ስር ያሉ ከተሞች ናቸው፣ ደራ ወረዳ ላይ ማለት ነው። ከዛ ሌላ እንዳልኳችሁ ሌሎቹ ያው ጃራ ገዶ፣ እንዳቤት፣ ወገዳ፣ ሙጃ፣ አርብ ገበያ፣ ንፋስ መውጫ፣ ክምር ድንጋይ እነዚህ ያው ሙሉ ለሙሉ ያው በፋኖ ስር ናቸው። የምዕራብ እስቴ ዋና ከተማ መካነ ኢየሱስ፣ እስቴ መካነ ኢየሱስ ይባላል። መካነ ኢየሱስ ነው። መካነ ኢየሱስ ከተማ ያው ፋኖች ወደዛ አልሄዱ። ነገር ግን ያው ዙሪያው በፋኖ ስላለ ያው ነፃ ወጥቷል ማለት ይቻላል እና እዛ አካባቢ መካነ ኢየሱስ ከተማ ወደዛ አካባቢ ስላተንቀሳቀሱ ነው እንጂ በቀላሉ መካነ ኢየሱስ ከተማንም ፋኖች ሊይዙ ይችላሉ። ግን እስካሁን ባለኝ መረጃ መካነ ኢየሱስ ከተማ ፋኖች ስለመግባታቸው መረጃው የለኝም። ምናልባት ይሄ ፕሮግራም ከተላለፈ በኋላ ምናልባት ገብቶ ሊሆን ይችላል። ግን እስካሁን መካነ ኢየሱስ ከተማ ለዚህ ነው በብርቱካን ያደረኩት። እስቴ መካነ ኢየሱስ ከተማ፣ እስቴ እንዳቤት እና በርካታ የእስቴ ከተሞች በፋኖ ስር ሆነዋል። ግን መካነ ኢየሱስ ግን እስካሁን ፋኖች እዛ ስለመግባታቸው መረጃው የለኝም። እንግዲህ ይሄ ነው ያለው አድማጮቼ። እንግዲህ አሁን እዚህ ካርታውን በምታዩበት ጊዜ ከደቡብ ጎንደር በቃ በአገዛዙ ስር ያሉ ከተሞች ነው ጥራ ብትሉኝ መካነ ኢየሱስ እስቴ መካነ ኢየሱስ ስቲል ፋኖች እዛ ስለመግባታቸው መረጃው የለኝም ብያቸዋለሁኝ። ግን በማንኛውም ጊዜ ሊገቡበት የሚችል ነው፣ ብዙም ችግር ያለበት ቦታ አይደለም። ዋናዎቹ ግን ደብረታቦር ከተማ አሁንም በከተማዋ ውጊያ አለ።
በከተማዋ ያገዛዙ ኃይል ታጣቂዎች እዛ አሉ። በተለይም ደግሞ እዛ ያሉ ሚሊሻዎችና አድማ በታኞችን እንደነ ሲሳይ አረጋ ያሉ የባህዴን የብልጽግና ሰዎች ፋኖ ከወያኔ ጋር ይሰራል የሚል ከፍተኛ የሆነ ፕሮፓጋንዳ እየነዙ በርካታ ወገኖች በቃ አይምሯቸው ስለተበላሸ በፋኖ ላይ ጤናማ አመለካከት እንዳይኖራቸው የተደረጉ አሉ እና ከፋኖ ጋር መታገል ከወያኔ ጋር እንደመታገል አድርጎ በመቁጠር እጅ አንሰጥም ብለው እዛ አካባቢ እየተናነቁ ያሉ አንዳንድ የሚሊሻና የአድማ በተና ሰዎች አሉ። በፖለቲካው ተታለው ማለት ነው። እና እነዚህም የማሳመን የማስተማር የብአዴኖች ሲነግሯቸው የብአዴን ካድሬዎች ሲጀነጅኗቸው የነበረ ነገር በሙሉ ውሸት እንደሆነ የማስተማርና የማሳመን ስራ መሰራት አለበት። እና ለዚህ ነው ቅድም እንዳልኳችሁ የአማራ ፋኖ ብሔራዊ ንቅናቄ ፖለቲካው ላይ መስራት አለበት ምለው ለዚህ ነው። ፋኖ በህወሓት ነው የሚታዘዘው፣ ፋኖ በሻዕቢያ ነው የሚታዘዘው የሚለው የውሸት ወሬ ብዙ ሰዎችን በተወሰነ መልኩ አሳመኑ። በተለይ ደቡብ ጎንደር አካባቢ እና ደብረታቦር እንደዚህ ጠንካራ ሆነው ብዙ የሚሊሻዎችና አድማ በተናዎች እጅ ሊሰጡ ያልቻሉበት አንዱ ምክንያቱ ብዙዎቹ ሰጥተዋል፣ ግን የተወሰኑት እጅ ሊሰጡ ያልቻሉበት ምክንያቱ ፋኖ ከህወሓት ጋር ይሰራል በሚል እና አንዳንድ የሚነገር ወሬውን አንዳንድ የሚባለውን ወሬ ኢግኖር አድርጎ ክላ ብሎ ነገሮችን እንዳልሆነ ማለፍ ከባድ ነው፣ ዋጋ ያስከፍላል። እና በዚህ ጉዳይ ላይ ትልቅ እርማት መኖር አለበት። ከህወሓት ጋር የሚደረግ ነገር ትልቅ ዋጋ ስለሚያስከፍል ማለት ነው። ሆኖም ግን ደብረታቦር ያለው ነገር ያው ከፍተኛ ውጊያ ነው የነበረው እንዳልኳችሁ በድሮን ከ12 ጊዜ በላይ የድሮን ጥቃቶች እዛ አካባቢ ተፈጽመዋል። እና ደብረታቦር እስካሁን በአገዛዙ ስርም አይደለች፣ ሙሉ ለሙሉ በአገዛዙ ስርም አይደለችም፣ ሙሉ ለሙሉ በፋኖ ስርም አይደለችም። እና ውጊያ የተደረገባት ነው። ምናልባትም ከተማዋን የበለጠ ውድመት በከተማዋ ላይ እንዳይኖር ፋኖቹ ምናልባት ታክቲካል ሪትሪት ሊያደርጉ ይችሉ ይሆናል አላውቅም። ግን አሁን ባለው ሁኔታ ግን ያው ጥንቃቄ ባለው መልኩ የአማራ ፋኖ ብሔራዊ ንቅናቄ ፋኖች የጎንደር ፋኖች ጥንቃቄ ባለው መልኩ ኃላፊነት ባለው መልኩ በደብረታቦር ከተማ እየተንቀሳቀሱ ነው። ምናልባት የአድማ በተና እዛ ያሉት የአድማ በተና እጃቸውን ካልሰጡ እና ጦርነቱ የሚቀጥል ከሆነ አገዛዙም ከተማዋን በጀትና በድሮን መደብደቡን የሚቀጥል ከሆነ ምናልባትም ወደኋላ የማፈግፈግ ነገር ሊኖር ይችላል። ግን እስካሁን ባለው ሁኔታ ደብረታቦር ከተማ ፋኖች ገብተዋል። ግን ምንም አይነት እስካሁን ሙሉ ለሙሉ ከተማዋን አልተቆጣጠሩም። ወሮታ ከተማ እንደምታዩት በቢጫ አድርገው ያለው ወሮታ ከተማ እዛ አካባቢ ፋኖች የተንቀሳቀሱ ነው። አዲስ ዘመን ከተማም እንደዚሁ እስካሁን በአዲስ ዘመን ከተማ ዙሪያ ፋኖች አሉ። ሆኖም አዲስ ዘመን ከተማ እስካሁን አልተገባም። ይሄ እንግዲህ በደቡብ ጎንደር ነው የምነግራችሁ። ስለዚህ ቤዚክሊ ከደቡብ ጎንደር ውስጥ በቃ በዋናነት ደብረታቦር፣ ወረታና አዲስ ዘመን የቀሩት ማለት ይቻላል። ስለዚህ ሌሎች በሙሉ በፋኖ ቁጥጥር ስር ነው ያሉት። አድማጮቻችን፣ ተመልካቾቻችን እንግዲህ ከደቡብ ጎንደር ሳልወጣ ወደ ሌሎች አካባቢ እመለሳለሁኝ። ወደ ሌሎች አካባቢ አድማጮቻችን፣ ተመልካቾቻችን እመለሳለሁኝ። ግን አንድ ላሳያችሁ። ከደቡብ ጎንደር ሳልወጣ አንድ ነገር ይሄ የምታዩት ቦታ የንፋስ መውጫ ነው። እንግዲህ የንፋስ መውጫ ፋኖች ህዝቡን በማደራጀት ህዝቡን በማስተማር ህዝቡን በማረጋጋት ያው የንፋስ መውጫ ከተማ ከፍተኛ ውጊያ ተደርጎ ነው ፋኖች ያንን ከተማ የተቆጣጠሩት። የንፋስ መውጫ ከተማ እንደ ጋሸና ያለች በቃ ቁልፍ በወልዲያ ደብረታቦር መስመር ያለ ቁልፍ ቦታ ነው እና የላይ ጋይንት ዋና ከተማ ነው እና በላይ ጋይንት ህዝቡን ሰብስበው ህዝቡን አረጋግተው ያው ፋኖ መንግስት እንደሆነ ፋኖ ውጊያ ብቻ ሳይሆን አስተዳደርም የሚያውቅ እንደሆነ የሚዋጓሉ በአስተዳደር ጉዳዮች ላይ በህዝብ አስተዳደር ጉዳዮች ላይ ስልጠና የወሰኑ የህዝብን ጥያቄ እንዴት ማክበር እንደሚያስፈልግ ህዝብን እንዴት ማክበር እንደሚያስፈልግ ከህዝብ ጋር እንዴት ማስራት እንደሚያስፈልግ የመንግስት ተቋማት ራሱ ፋኖ መንግስት ሆኖ የመንግስት ተቋማት እንዴት መቀጠል እንዳለባቸው ያንን ሁሉ ኦሬዲ ወርክአውት አድርገው ዝግጁ የሆኑ ናቸው እና ሀገር ለማስተዳደር ፋኖቹ ዝግጁ ናቸው። ተመልካቾቻችን ተመልካቾቻችን እና እዚህ ጋር የምናየው እዛ አካባቢ ያሉት ፋኖች ህዝቡን ሲያነጋግሩ ህዝቡን ሲያረጋጉ እና በዛ በቃ ፍጹም የሆነ ሰላም ፍጹም የሆነ መረጋጋት በንፋስ መውጫ እንዳለው ነው እንግዲህ የምናውቀው። እንግዲህ እስካሁን በዚህ
በእነዚህ በተያዙ ቦታዎች በሙሉ በህዝብ ላይ ምንም የደረሰ ነገር የለም። ሰላማዊ በሆነ መንገድ ነው ፋኖቹ በእነዚህ ሁሉ ከተሞች ህዝብን እያስተዳደሩ ያሉት ሰላማዊ በሆነ መንገድ። ትንሽ ችግር የተፈጠረው እንዳልኳችሁ በደብረ ታቦር ከተማ አንዳንድ ቦታ ቃጠሎዎች ታይተዋል። ያም የሆነበት ምክንያት ምንድነው? አገዛዙ የጦር ወንጀል ስለፈጸመ በከተማዋ ላይ ጀትና የጦር የድሮን ተኩሶ ድሮን ቦምቦችን ሲጥል ነበረ። ከተማ ላይ ያሳያሉ። ከተማ ላይ ብዙ ህዝብ ባለበት ከተማ ላይ አገዛዙ የአየር ጥቃት ሲፈጽም ነበር። መቀሌ ላይ አድርጎት የማያውቀውን፣ ሽሬ ላይ አድርጎት የማያውቀውን፣ ከወያኔ ጋር ሲዋጋ አድርጎት የማያውቀውን በአንድ ቀን ብቻ ከ12 በላይ የድሮን ጥቃቶች ሲፈጽም ነበር እና በዛ ምክንያት አንዳንድ ቦታ በደብረ ታቦር ጉዳት ደርሷል። እና አሁን ይሄ ነው። ወደ ሌላው ቦታ ስመጣ አድማጮቼ፣ ተመልካቾቼ ወደ ሌላው ስመጣ እዚህ ጋር ወደ መካከለኛው ጎንደር ልምጣ። በመካከለኛው ጎንደር እንግዲህ ጎንደር ከተማን ጨምሮ እነ ደንቢያንም እነ በለሳንም የጨመረ ነው እና በምዕራብ በለሳ እንግዲህ ከደቡብ ጎንደር በስተሰሜን ያለ ነው። በምዕራብ በለሳ ደጎማ ከተማን፣ ባያ ከተማን፣ ስላሬ ከተማን ፋኖች ተቆጣጥረዋል። እንግዲህ ወደ ላይ ስንወጣ ማለት ነው ከጎንደር ከተማ በስተምስራቅ በጥፋ ከጎንደር ከተማ በስተምስራቅ ከእንፍራንዝ በስተምስራቅ እንግዲህ ጉጂ ከእንፍራንዝ በስተምስራቅ እና ምስራቅ በለሳ ወረዳን ነው። ምስራቅ በለሳን ወረዳን ሙሉ ለሙሉ ፋኖች ተቆጣጥረዋል። እንደገና ደግሞ ምዕራብ በለሳን ሙሉ ለሙሉ ፋኖች ተቆጣጥረዋል። ምስራቅ በለሳን ደግሞ በኋላ ከተማን ጨምሮ እንደዚሁ ፋኖች ተቆጣጥረዋል። ይሄ እንግዲህ በመካከለኛ ጎንደር ነው እና በመካከለኛ አርማጭሆ ወረዳ ዋና ከተማውን ማሰሮ ደንብን ጨምሮ ሙሉ ለሙሉ በፋኖች ነፃ ወጥተዋል። እንግዲህ በመካከለኛው ጎንደር ዞን ምስራቅ በለሳና መካከለኛ አርማጭሆ 3 ወረዳዎች ሙሉ ለሙሉ ነፃ ወጥተዋል ማለት ነው። እዛው በመካከለኛው ጎንደር ላይ አርማጭሆ ወረዳ ዋና ከተማው አብርሃ ጅራ በከፊል በፋኖች ቁጥጥር ስር ሆኗል። ስለ ሳንጃ ከተማ ብዙ መረጃ የለኝም። ነገር ግን የላይ አርማጭሆ አብርሃ ጅራ አካባቢ ውጊያዎች አሉ እና በአብዛኛውን ወረዳ ወደ ሱዳን የሚጠጋ ነው። አብዛኛው ወደ ሰሜን ወደ ወልቃይትና ወደ ሱዳን የሚጠጋ ነው። አብዛኛውን ቦታ ፋኖች ተቆጣጥረውታል። ግን የአብርሃ ጅራ ከተማ ስቲል እዛ አካባቢ ዙሪያው ውጊያ አለ። ይሄ እንግዲህ በመካከለኛ ጎንደር ነው። በምዕራብ ጎንደር የምንሄድ ከሆነ በምዕራብ ጎንደር የቋራና መተማ እና ምዕራብ አርማጭሆ ወረዳዎች አሉ። እነዚህ ሰፋፊ ወረዳዎች በጣም ሰፊ ቦታ ነው። ሰፊ መሬት ነው የያዘ ነው እና በእነዚህ አብዛኞቹ በፋኖ ቁጥጥር ስር ናቸው እና ከሱዳን ድንበር ላይ ያለችው አብርሃ ጅራ ምዕራብ አርማጭሆ ከተማ ተከባለች። ይቅርታ አሳሳትኩኝ፣ እዚህ ጋራ መረጃዎችን አሳሳትኩኝ። ላይ አርማጭሆ ወረዳ ዋና ከተማው አብርሃ ጅራ አይደለም። ዋና ከተማው ሳንጃ ነው እና እዛ አካባቢ አብዛኛውን ላይ አርማጭሆ ፋኖች ተቆጣጥሮታል። ግን የሳንጃ ከተማ ላይ ምን ሁኔታ እንዳለ መረጃዎች የሉኝም። እሱን ለማለት ፈልጌ ነው። እና ምዕራብ ጎንደር የምንሄድ ከሆነ ምዕራብ አርማጭሆ አለ። ምዕራብ አርማጭሆ ወላይ ከሱዳን ዋና ከተማው አብርሃ ጅራ ነው። ከሱዳን ጀምሮ ወደዛ ነው እና እዛ በምዕራብ አርማጭሆ ጀምሮ እስከ ታች እስከ ቋራ መተማ ወረዳን እነ ቋራን አልፎ እስከ ታች እስከ ቋራ ድረስ ይደርሳል ማለት ነው እና ሰፊ ቦታ እና በዚህ ቦታ አብዛኛውን ቦታ ፋኖች ተቆጣጥረውታል። አብዛኛው ቦታ ቋራ በሉ አብዛኛው ቦታ በፋኖ ቁጥጥር ስር ነው ያለው። ከሱዳን ድንበር ላይ ያለችው እንግዲህ አብርሃ ጅራ ምዕራብ አርማጭሆ ከተማ በአሁኑ ጊዜ በፋኖች ተከባለች እና ያለው ሁኔታ በጎንደር ያለው ሁኔታ ይሄን ይመስላል እና በጎንደር ያለው ሁኔታ ይሄን ይመስላል። ነገ ምን እንደሚሆን እንግዲህ አላውቅም። ግን ይሄ በአገዛዙ የደረሰበትን ትልቅ ሽንፈትና ትልቅ ክስረት የሚያሳይ ነው። እንግዲህ በጦርነት ውስጥ መሸነፍ አለ፣ ማሸነፍ አለ፣ አንድ ከተማ መያዝ አለ፣ መልቀቅ አለ። ቁም ነገሩ ከተሞችን መያዝና አለመያዝ አይደለም። ቁም ነገሩ በዚህ ኦፕሬሽን በአንድ ቀን ውስጥ በሁለት ቀን ውስጥ በዚህ ልክ
እዛ አካባቢ ያለውን የብልጽግና መዋቅር በማፍረስ እዛ አካባቢ ያለውን አገዛዙ የተመካበትን የአድማ በተናና የልዩ ኃይል አባላትን በማፍረስ በዚህ ልክ መከላከያ ኃይልን በመበተን በማፍረስ ይህንን ግዙፍ የሆነ አካባቢ ተመልከቱ። ከ10 ምናምን በላይ ወረዳዎችን በአንድ ቀን በሁለት ቀን መቆጣጠር መቻል የፋኖችን አቅም ነው የሚያሳዩት። እዚህ ልክ ከ3 ወር በፊት ከመስከረም 14 እስከ መስከረም 30 በነበረው ጊዜ ውስጥ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ኦፕሬሽን አድርጎ በነበረ ጊዜ የነበረውን ሁኔታ አይተናል አይደለም? ያኔ የሚኒሊክ እዝ ነው ኢኒሼቲቭን ወስደው ዘመቻ አደም አሊ በሚል እንቅስቃሴውን የጀመረው ያኔ። አሁን ግን የአማራ ፋኖ የጎንደር ፋኖች አይደለም ይሄን ነገር ትሪገር ያደረጉት። ትሪገር ያደረገው ምንድነው? መከላከያ በራሱ ምክንያት የተወሰኑ ኃይሎችን በሚያንቀሳቀስበት ጊዜ ከአንድ አካባቢ ወደ አንድ አካባቢ በሚያንቀሳቀስበት ጊዜ ራሽን ይዞ ነው የመጣው፣ መሳሪያ ይዞ ነው የመጣው። ስለዚህ ያንን ምን ማድረግ ነበረባቸው? ኦፕሬሽኑን አገዛዙን አምቡሽ ማድረግ ነበረባቸው፣ አታክ ማድረግ ነበረባቸው። ስለዚህ አገዛዙ ራሱን አጋለጠ። ራሱን በሚያጋለጥበት ጊዜ ፋኖቹ ያንን ኦፖርቹኒቲ ያንን እድል ተጠቀሙ። ከዛ ክፍተቱን ተጠቅመው ወደ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የሚጓዝ የነበረውን የመከላከያ ኃይል ላይ እርምጃ ወሰዱ። ያ ብቻ አይደለም። የመከላከያ ኃይል እንደዚህ በሚደበላለቅበት ጊዜ እርምጃ በሚወሰድበት ጊዜ በሚደበላለቅና በሚበተንበት ሸቾ በሚወጣበት ጊዜ ደግሞ እሱ ሲቆጣጠራቸው የነበሩ እሱ ያደራጃቸውን ደግሞ የሚሊሻዎችን የአድማ በተናዎችን በሙሉ የብልጽግና መዋቅርን በሙሉ በአጭር ጊዜ ውስጥ እንዳለ ኒውትራላይዝ እና ይሄ ቀላል ነገር አይደለም። እና ከዚህ በኋላ ምንድነው የሚሆነው? አድማጮቻችን፣ ተመልካቾቻችን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ተቋቁሟል። ወታደራዊ አዛዥ አለው። እና አሁን ከዚህ በኋላ ምንድነው እንዴት ነው መጓዝ ያለባቸው፣ እንዴት ነው ማድረግ ያለባቸው የሚመካከሩ እቅድ የሚያወጡ ይመስለኛል። ይመካከራሉ፣ ያወጣሉ ብዬ አስባለሁኝ። ከጎንደር ዘመቻው በተጨማሪ ደግሞ እንደገና በሸዋም ደግሞ አገዛዙ የከፈተው ትልቅ ዘመቻ ነበረ። ያም ዘመቻ ከሽፎበታል። ከፍተኛ ኃይል አሰማርቶ አየር 2 ሪፐብሊካን ክፍለ ጦር፣ የባህር ኃይል ክፍለ ጦር፣ የኦሮሞ ልዩ ኃይልን፣ የገዳ ኮማንዶዎችን ኦሬዲ እዛ ከነበሩት 5 የአየር ወለድ ክፍለ ጦሮች በተጨማሪ ሌላ እንደገና የአየር ወለድ ክፍለ ጦር ከኦሮሞ ብሔረሰብ ኦነጎችን ከፍተኛ ኃይል አሰማርቶ እዛ አካባቢ የፋኖ አመራሮችን ለመያዝ፣ የፋኖ አመራሮችን ለመግደል፣ እነ ጀነራል ተፈራ ለመያዝ፣ እነ ጀነራል ተፈራ ለመግደል እና ሸዋን ባፈር ነው አዲስ አበባ እኔ ደጃፍ ነው ያሉት። ስለዚህ ከአዲስ አበባ ፋኖችን እዛው ጎንደርና ጎንጃም ማስቆም ያለብኝ፣ ሸዋ ላይ አጥር መስራት አለብኝ በሚል ሸዋን እንደ በፈር፣ ሸዋን እንደ አጥር፣ እንደ ሽፋን በመውሰድ ሸዋ ውስጥ ያለ የታጠቀ የፋኖ ኃይል በሙሉ ሙሉ ለሙሉ መጥራት አለበት፣ ሙሉ ለሙሉ መወገድ አለበት በሚል ነው ከፍተኛ ኃይል በሸዋ በተደረጉ ጦርነቶች ታይቶ የማይታወቅ ከፍተኛ ኃይል እዛ አካባቢ ያሰማሩ። በተለይ በከሰም አካባቢ ወገኖች ከ20 ጊዜ በላይ በአየር በሄሊኮፕተር አየር ወለዶችን ሲያወርድ ነበር። መሀት የድሮን ቅኝቶች፣ የድሮን ጥቃቶች ፈጽመዋል። የድሮን ቅኝቶች ፈጽመዋል። ከፍተኛ ቁጥር በብዙ አቅጣጫ በአፋር በኩል፣ በወለንጭቲ በኩል፣ በሞጆ በኩል፣ በተለያየ በኩል ከፍተኛ ውጊያት ጀምረዋል። ከሰም ብቻ አይደለም። በሸዋሮቢት አካባቢ እንደነተሬ እንደነ ጋሽ ባሉ አካባቢዎች እዛ አካባቢ ያለውን የሸዋ ፋኖችን አመራሮችን ለመያዝ ለመግደል ወደዛ አካባቢ ተሰማርቷል። በኤፍራታና ግድም እንደዚሁ ያደርጓል። በአንጾቂያ ገምዛ በብዙ ቦታዎች ሸዋ ላይ በብዙ ቦታዎች ተንቀሳቅሷል። ግን ኔትወርክ ዘግተው ሁሉን ነገር ለማድረግ ሞክረዋል። ግን ምን ሆነ? ያም ከሸፈባቸው። እንግዲህ የሸዋው ሽንፈት፣ የሸዋው ክስረት፣ የሸዋው ኦፕሬሽን በሸዋ ያደረጉት ኦፕሬሽን አለመሳካት በተጨማሪም ደግሞ የጎንደሩ ክስተት በጎንደር በዚህ ልክ በአንድ ቀን ውስጥ ሲደረጉ በአንድ ቀን ውስጥ የዞን ከተማ ደብረ ታቦር ከተማ ሁሉ ሳትቀር ፋኖች ሲገቡ ይሄ በአገዛዙ ውስጥ ከፍተኛ ድንጋጤና ከፍተኛ መናወጥን ፈጥሯል። ምን ማድረግ እንዳለባቸው አያውቁም።
ወገኖቼ ባለኝ መረጃ ከነሱ አካባቢ አንድ ሰው የነገረኝ ባለኝ መረጃ እርስ በርስ እየተካሰሱ ምን እንደሚያደርጉ አያውቁ። ሴንስ የሚሰጥ ሚሊተሪ ስትራቴጂ ሚሊተሪ ሮድማፕ የላቸውም። ይሄ መከላከያ ጀነራሎች ነው ኦፕሬሽን የሚባለው አለ የኦፕሬሽን ክፍል ኮማንድ ክፍሎች ነብራኑ ጁላ እና አበባው እነዚህ ከአብይ ጋር ያሉት በቃ ዘመቻውን የሚመሩት ምን ማድረግ እንዳለባቸው አያውቁ። በስጋት ውስጥ ነው ያሉት። የአማራ ፋኖ ብሔራዊ ንቅናቄ ዘመቻ ጀምረዋል። አንድ ሆነዋል። ጎጃም እንደገና ልክ ወሎ የተደረገው አይነት አሁን ደቡብ ጎንደር የተደረገው አይነት ጎጃም ኦፕሬሽን ቢደረግ ምንድነው የሚደረገው? ፋኖች ጎንደር ከተማ ቢገቡ፣ ፋኖች ባህር ዳር ቢገቡ፣ ፋኖች ደብረ ብርሃን ቢገቡ፣ ፋኖች ሸዋሮቢት ቢገቡ፣ ፋኖች ደሴ ቢገቡ፣ ፋኖች ወልዲያ ላይ እንቅስቃሴ ቢያደርጉ፣ ፋኖች ወደ ናዝሬት ቢመጡ፣ ፋኖች ወደ ፍቼ ቢመጡ፣ ፋኖች ወደ ሸኖ ቢመጡ ምንድነው የምናደርገው? በአንድ ጊዜ በሁሉም ቦታ መንቀሳቀስ ቢጀምሩ ምንድነው የምናደርገው? አሁን እኮ ደብረታቦር ላይ ውጊያ በሚደረግበት ጊዜ ያሉት የተወሰኑ ድሮኖች አሉ አይደል? እነዛ የተወሰኑ ድሮኖችን ወደ 7 ድሮን ነው ለደብረታቦር መድበው ከ10 ምናምን በላይ የተኮሱት። ድሮኑ የት ነው? ድሮኑ የሚነሳው ከጎጃም ከባህር ዳር ወይንም ደግሞ ከደብረ ማርቆስ ነው ድሮኑ የሚነሳው። ወይንም ምናልባት ደግሞ ሞስት ፕሮባብሊ ሊሆን የሚችለው ከደብረ ብርሃን ይቅርታ፣ ሞስት ፕሮባብሊ ከባህር ዳር ወይንም ደግሞ ከጎንደር ነው ድሮኑ ጀቶቹ የተነሱት። ግን አሁን ነገ ወይም በማንኛውም ጊዜ የጎንደር ፋኖች ግዙፉ የጎንደር ፋኖ ግዙፉ የጎጃም ፋኖ በአንድ ጊዜ ጎንደርንም ባህር ዳርንም ላሊበላንም ወልዲያንም ደብረ ብርሃንም ፍኖተ ሰላምንም እነዚህን በሙሉ በሁሉም ቦታ በአንድ ጊዜ ኦፕሬሽን ቢደረግ ምንድነው የሚያደርጉት? እና እነዚህ ሰዎች ጨንቋቸዋል። ምን ማድረግ እንዳለባቸው አያውቁም። እና ፋኖች መቼ ሊያጠቋቸው እንደሚችሉ መቼ ዘመቻ ሊያደርጉ እንደሚችሉ አያውቁም። ስለዚህ ጭንቀት ውስጥ ነው ያሉት። ከአንድ ቦታ ኃይላቸውን ወደ አንድ ቦታ ቢያስለቅቁ አሁን ልክ አሁን ጎንደር ላይ እንዳደረጉት ጎንደርን ከአንድ ቦታ ወደ ሌላ ቦታ ኃይላቸውን ሊያንቀሳቀሱ ሲሉ ያን አጋጣሚ የጎንደር ፋኖች ተጠቅመው ሉክ ያደረጓቸው። አሁን ነገም ከጎጃም የሆነ ቦታ እናስለቅቅ ቢሉ ከሆነ ቦታ ኃይል እናንዳምን ቢሉ በሁሉ ቦታ ፋኖ ስላለ ምን እንደሚመጣባቸው አያውቁም። ወሎ ያለውን ወልዲያ ያለውን ወይ ሌላ ቦታ ጋሸና ያለውን ኃይላቸውን እናንቀሳቀስ ቢሉ በቃ ቀዳዳውን ወዲያው ነው ፋኖች የሚመሩት። ስለዚህ ሰዎቹ በቃ ኃይል ከአንድ ቦታ ወደ አንድ ቦታ ወደ አንድ ቦታ የማመላለስ ጭንቀት ውስጥ ነው ያሉት እና በጣም ከፍተኛ አጣብቂኝ ውስጥ ነው ያሉት እና ይሄ ደግሞ ምንድነው ወገኖቼ፣ አንድ ወታደራዊ ኃይል ታውቆ የለ አሁን ለምሳሌ በፋኖች ውስጥ የሸዋ ፋኖች እርስ በርስ ይዋጉ ስለነበረ እርስ በርስ ይታኮሉ ስለነበረ አይደል እንዴ ደካማ የሆኑት። በአንድ ኃይል ውስጥ እርስ በርስ መናቆር፣ እርስ በርስ መታኮስ፣ እርስ በርስ መጋጨት ካለ ያ ኃይል ደካማ አገዛዙ ጋር ያሙን እየሆነ ነው እና የዚህ አገዛዝ የመጨረሻው ጅማሬ ሆነዋል ማለት ነው እና ሰራዊት ቢኖራቸው መሳሪያዎች ቢኖራቸው የፋኖ ኃይል ግዙፍ ነው። ግዙፍ ስለሆነ በቃ ምን ማድረግ እንዳለባቸው አያውቁ እና ያለው ሁኔታ ይሄ ነው ወገኖቼ። እንግዲህ በዚህ ዓመት ብቻ የወሎን ዘመቻ አስታውሱ። ወሎ በዘመቻ አደማሊ የተደረገውን እናስታውስ። በሸዋ ከፍተኛ ዘመቻ ተደርጎ ያገዛዙ እቅድና ፕላን ሙሉሉ መክሸፉን እናስብ። አሁን ደግሞ የጎንደሩን ዘመቻ እንመልከት። እነዚህ ሁሉ የሚያሳዩት ምንድነው? ተመልከቱት። ጎንደር፣ ሸዋ፣ ወሎ ይሄውና ይሄ ሁሉ ደግሞ የሚያሳየው ምንድነው? የፋኖችን ጥንካሬ ነው የሚያሳየው። ሌላ ዜና በጎጃም አካባቢም ጭስ አባይ
ደና ማርያም፣ አንዳሳ፣ ጎንባት የሚባሉ አካባቢዎች በቴዎድሮስ እዝ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ነፃ ወጥተዋል። በአዴት ቀጠና ደግሞ ዴንሳ ባታ የሚባል ቦታ በአማራ ፋኖ ቴዎድሮስ እዝ ነፃ ወጥቷል እና ይሄ ነገር እየተቀጣጠለ ነው እና ያለው ሁኔታ ይሄ ነው። አድማጮች ተመልካቾች እንግዲህ የጎንደር ወቅታዊ ሁኔታ ብዬ ያዘጋጀውላችሁ ዝግጅት እንግዲህ ይሄን ይመስላል። የደብረ ታቦር ከተማ እንዳልኳችሁ በከፍተኛ ጦርነት ውስጥ ነበረች። አንዳንድ ቃጠሎችን አስተናግዳለች። የፋኖ ኃይሎች ከተማዋ ገብተዋል። አገዛዙም ምሽግ ሰርቶ የሚቆጣጠራቸው ቦታዎች አሉ እና በዚህ መሃል አሁን ያለበትን ሁኔታ በእርግጠኝነት እስካሁን ዝርዝር መረጃዎች አላገኘሁኝም። እነዚህ እዛ ምሽግ ሰርተው የሚዋጉ ሰዎች እጅ ሰጥተው ፋኖች ሙሉ ለሙሉ ከተማዋን ይቆጣጠራሉ እንደነ ንፋስ መውጫና እንደሌሎቹ አላቅም። ወይም ምናልባትም ደግሞ እዛ ያሉት አድማ በታኞችና ፖሊሶችና ጥቂት የተወሰኑ መከላከያዎች በድሮን በመከላከያ በሄሊኮፕተር በመከላከያ እየታገዙ ውጊያውን ቀጥለው አምርረው ውጊያውን ቀጥለው እዛ ከተማ ውስጥ ውጊያ እንዳይደረግ ከመፈለግ የተነሳ የከተማውን ሕዝብ ደህንነት ለመጠበቅ ፋኖች ኃላፊነት ስለሚሰማቸው ምናልባት ታክቲካል ሪትሪት ያደርጋሉ። ምንም የሚታወቅ ነገር የለም። ግን በዚህም ሆነ በዛ ግን the fact ፋኖች በደብረ ታቦር ገብተው ይሄን ኦፕሬሽን ማድረጋቸው አብዛኛውን የደብረ ታቦር ወረዳዎች መቆጣጠራቸው አገዛዙ የደረሰበትን ኪሳራ በግልጽ የሚያሳይ ነው። እንግዲህ አድማጮቼ ዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።